ንብረት ምን ከሌለ አጠገብ ይላል ነበር አልፈልግም። እኔ እኮ እወድሻለሁ። ማህሌት ሙያዋ መክረሚያዋ ጠንቋይ ቤት ነው። እሱ ብቻ አይደለም በደንብ ትሄዳለች። ለምን ይሆን እቴጂ አባቴ ይሄ አይሆንም። አንቺ ግራለ ገንዘቡን ነው የምትፈልጊው አንቺ ገንዘቡን ነው የምትፈልጊው አይደለም። እንደዚህ በቃ ከኔ ጋር ነው የምትፈልጊው። ሰርተን እኮ የምናመጣው እኮ ነገር እኮ ነው። ከዚህ በኋላ ቤት አይደለም። ከዚህ በኋላ ሳልፈቅድልሽ አንድ ነገር ብትወሪ አሁን አስፈላጊ ከሆነ መማታት እንዴት ሆነ በደንብ አሳይ። ይኸውልህ ሰለሞን አንተ ወደድኳት የምትላት ሴት እንዳሰብካት አይነት ሴት አይደለችም። አርፈህ ከምትወድ ከምታፈቅር ከምታስብልህ ከምታከብር ሴት ጋር ብትሆን ይሻላል። ሰው ስላለ ነው ዝም አሳይሽ። በቃ እሷን ነው የምወደው እኔ ከእሷ ጋር መፋታት ነው አለቀ። መፋታት ካለብህ በስነ ስርዓት ትለያያለህ እንጂ እንደዚህ ቤት አስቀምጠህ ታሰቃያታለህ እንዴ? ማን ያሰቃያት? ሚዲያ ላይ ከምትወርቅ ብዬ ነው የተውኩት። አርገሽዋል ወይ? እና ምንድን ነው ያልሽው? አዎ እቺ ውሻ ልቀቂኝ እባክህ። ችግር ውስጥ አትግባ። ችግር ውስጥ አትግባ። ገና አልነገረችም። ዝም በልና መጀመሪያ አንቺ ውሻ ማትረግ ቆይ እሺ ተረጋጋ። አንዴ ተረጋጋ። ተረጋጋሽ እዛ ጠንቋዩ ሄድሽ የድሮ ማይኬት መጣች። ድሮም እኮ እንዲህ እንዳትሆን እኮ የምታረጊያት እኮ አንቺ ነሽ፣ እየተነዛነሽ እየጨቃጨሽ። እሺ እሷ ድሮም እንዲሁ ናት። አባት ይጠፋች ወይ ተጣጣሽ ትንሽ ቀስ አለ ይቀዘቅዛል። እኔ ቡና ሲቀዘቅዝ እንደማድረግ እያወቅ ትንሽ እሺ ጠጪ ታጠጣ ታዩ ቆይ እጠጣለሁ እኔ ራሴ ፀሐይ ትንሽ ተሰራለች። ትንሽ ቀዝቅዝና እጠጣለሁ እኮ እንዲቀዘቅዝልን እንዳይቀዘቅዝ እኮ ቆይ እጠጣለሁ። አንቺ ደግሞ ያዶርቶሽ ዛሬ ያው ጓደኛዬ እንድጠጣ ነው እኮ ቆይ እኔ እጠጣለሁ። ቁጭ በይና ራስሽን ጠጪ። እሺ ልጠጣ እሺ ታንጀራ አባት ዛሬ ምን ታገኝቶ ነው? ያው እኔ እኮ ለእናንተ ማንኑ ነገር በተለይ ደግሞ ለአንቺ ያው አባቴ ጠጣ እንጂ ምን ደስ ይላል። ምንሽ ነው ዛሬ? ቆይ እጠጣለሁ። ጠጣ ደስ ይላል። ቆይ ትንሽ ይከስ እንዳትጠጪ ማለታሽ ነሽ። መጀመሪያ ቁጭ በልና ሲጀመር ምንድን ነው ይኸው ባለፈው ተናግሬያለሁ። ለምን ሴት ይዛ መጣች። አሁን ደግሞ ይኸው ወይ ሴት ሰው ቤት ከትሽ ምንድን ነው የምትሰሪው? የኔ አዳኝ መጣሽልኝ። እኔ እናት ወይስ ደግሞ ካሜራ ጎረምሱም እንደ ይሁን አንቺ ነሽ ይሄን ሁሉ ነገር የምታደርጊው? ምንድን ነው የተፈጠረው? ምንድን እያደረግሽ እቺ ባለፈው ጓደኛዬ ምናምን ብለሽ ያመጣሻል ማለት ሴትዮ ለመደመጥ አይኖርሽም በሰው ቤት ምን ፈልገሽ ነው? ለምንድን ነው የምትቀይጠው? ምንድን ነው ሁሉ ነገር አንቺ ነው የማወራው። ምንድን ነው ታያስይሻለሁ። አንድ ነገር እንዳትናገር አስፈላጊ ከሆነ አንተ ትቀጣቀጣለህ። ካለበለዚያ ቁጭ በልና በስነ ስርዓት አውራ። ሰው ቤት ዘው ብለሽ ቁጭ በይ። አመሰግናለሁ የኔ እናት። ቁጭ በይ እንደዚህ ታስደበድብኝ ያመጣሽ እቺ ሴት ይሄን ፍቅር በሰጠችን ምንድነው ወደዛ አንቺ የማይመለከትሽ ስጣት ባያገባሽ በደንብ ነው የሚመለከተኝ። በደንብ የሰሞኑ ምስክር እኮ እሱ አንቺን አይመለከትም። ይሄን ሁሉ ፍቅር በሰጠች ለምንድን ነው እንደዚህ የምታሰቃያት? ከዚህ በኋላ አንዳችሁ ምን ማለት ነው? ማንሽ አንቺ እንዴ አይመለከትሽም ማለት ምን ማለት ነው? ስራሽ እኔን በጥፊ እከስሻለሁ። ያኔ ነው እከስሻለሁ። ሲጀመር ካሜራዎችን ማስጠፊ እኔም ካለወትሮ ጥሩነትሽ አልታየኝም። አንቺ ጎዶሎ አርፈሽ ቁጭ በይ። አንቺ አካለሽ ከዚህ በኋላ አንድ ነገር እናገራለሁ ብትይ ወደ ምን ያደርሽ ነው? እሺ ጠብቂ። ምንድን ነው ጠብቂ ሰማውሽ። እኔ ማህሌትን አላወቅሽም። ዘጋይ ያልኩሽ ነው። ከዚህ በኋላ እንዳትነኪ። እየሰማሽኝ ነው? እንዳትነኪ። ለምን ስርዓት አትይዥም? ሰው ቤት በኋላ ስርዓት ይዘሽ ማትቀመጪ ከሆነ አይወጡም። ሰማሽኝ አይደለ?
አንተ ማውራት ገባበት ሀገር ምንድን ነው የምትሰሩት? የሰው ተገብቶ ሰከቢ ነው እዚህ ቤት ቁጭ ያለችው ሴት እንዲህ ባለ ሰዓት ነገር ስለ ህግ አንተ ታውቃለህ እንዴ? ስለ ህግ ታውቃለህ ወይ? ቤትሽ አይደለም ቤትሽ አይደለም። ከዚህ በኋላ ሳልፈቅድልሽ አንድ ነገር ብትሆኚ አሁን አስፈላጊ ከሆነ መማታት እንዴት ሆነ በደንብ አሳይሻለሁ። አንድ ቃል እንደርሰማል ሳልጠይቅሽ ሳልፈቅድልሽ እንድትወሪ። እሺ ለምንድን ነው የምታሰቃያት? እስቲ ንገረኝ። ለምንድን ነው የማይመለከተኝ? በቃ እሷን ነው የምወደው እኔ ከእሷ ጋር መፋታት ነው አለቀ። መፋታት ካለብህ በስነ ስርዓት ትለያያለህ እንጂ እንደዚህ ቤት አስቀምጠህ ታሰቃያታለህ እንዴ? ማን የሚያሰቃያት? ሜዲያ ላይ ከምትወርቅ ብዬ ነው የተውኳት። ለምንድን ነው ሜዲያ ላይ የምትወርቀው? አስፈላጊ ከሆነ እኩል ትካፈላለች። እሺ እኩል ወዲሮም ለገንዘብ ምንም ገንዘብ አይደለም። አንተን አልፈልጋትም ያልከው አሁን መፋታት ከፈለክ በስነ ስርዓት መፋታት ትችል ነበር። ምንድን ፈልጉት? ምንድን ፈልጉት? ለምን እንደዚህ እንደምታደርጋ አዝጋቢ ነው። በቃ ተነገረሽ እኮ አለቀ። እንደዛ ከሆነ በስነ ስርዓት እስከዛሬ ላረካት ነገር ህግ ጋር ሂደህ ጨርሰህ የሚገባትን ወስደህ ትውሰድ። እኔ ምንም አልፈልግም፣ መፋታት ነው ፈልገው። እሷን ነው ብቻ ነው የምፈልገው። እየሰማሽ ነው አይደል? ሀብቱን እሷ ልትወስድ ነው፣ አንቺ እና እሱ ልትጋቡ ነው። ይሄ ማን አይሆን? ለምን ይሆን? ይሄ አይሆንም። አንቺ ጋር ገንዘቡን ነው የምትፈልጊው አንቺ? ገንዘቡን ነው የምትፈልጊው? በቃ ከእኔ ጋር ነው የምትፈልጊው? ሰርተን እኮ የምናመጣው እኮ ነገር እኮ ነው። ፍቅራችሁ ያስቀናል። ገና ካሁኑ ያስታውቃል። በጣም ምን ማለት ነው? አባት ማቲ ገንዘቡን ሳይት ንብረቱን ሳይት ከዛስ ለዚህ ሊኖረን ነው። ችግር አለ ተገቢያለሽ ወደዱ ገንዘብ ባይኖር እኔ ከሱ ገንዘቡን አይደለም የምፈልገው። እኔ ድሮ ሰላማችን ፍቅራችን እንዲመለስ እንጂ ህግ ጋር የሚያደርስ ነገር የለውም። ነገር አውቃለሁ፣ ግን ይቺ ሴት አሁን ምን እየፈለገች እንዳለ እንዴት እንደሆነች እያለ እያየሻት ነው። እሱም ማወቅ አለበት። ስለዚህ በቃ ገንዘብንም ለብልኝ ትሰጣታለህ አይደለ? ያው ግዴታ ነው ብትከሰስ ማለት ነው። የሰራው ስራ በክስ ብትሄድ አረ ፍርድ ቤት አዳርስ ንብረት በተጨማሪ ከራሷ ንብረት በተጨማሪ ካሳ እንደሚሰጣት ታውቃለህ። ወይኔ የፈለገችውን ትሰደኝ። እሷ ነው በቃ የምፈልገው። አንቺ እሱን ነው የሚፈልገው። አንተ ነህ እንደዚህ የተባበርካት? እሱ ነው የተባበራት። የምን ሀብት የምን ንብረት የትኛው ልጆቹ? እሱ በጤናው አይደለም እንደዚህ የሆነው እያልኳችሁ እኮ ነው። በቃ ተውት። እሱ የምን ፍቺ ነው? በቃ ይቅር፣ ፍርድ ቤቱም ይቅር። እኔ ፍቅር ብቻ ነው የምፈልገው። ፍቅር ለሚሰጥሽ ሰው ነው ፍቅር እቺ የምታፈቅራት ሴት ግን ካለ ገንዘብ አብረን አልኖርም እያለች አንቺ ያለ ገንዘብ አብረሽ ልትኖር ፈቃደኛ ነሽ? በቃ እኔ በቃ እንደፈለገሽ ነው። እኔ ወዲያለሁ። አባት የእውነት ከወደድክኝና ካፈቀርከኝ ነው እየሰማኸኝ ነው። ለእሷ ንብረት የምትለው ነገር ታቆማለህ። አንቺ የምትፈልጊው ነው የማደርገው። እሱ ደግሞ አሳይሻለሁ እስከ መጨረሻ። ንብረት ምን ከሌለ አጠገብ ይላል ነበር። አልፈልግም። እኔ እኮ እወድሻለሁ። እንደዛ ከሆነ ገንዘብ አይኖረውም አሉ እነሱ ይለያዩ። ገንዘብ ከሌለው አንቺ ማግባት ትችላለሽ። ገንዘብ እኔ ማቲ ተቀዳጅሽ እኔ እንዳንቺ ሰው ትዳር ዘም ብዬ ገብቼ ላግባለሽ። ምን ነው ይሄ ነገር? ምን ይሰየው? ተይ እሷ ጋር አትነጋገሪ። በቃ እኔ እፈልጋታለሁ። እኔ ሞዴል ምን ትርጉም የለውም። እንዴ ያንተ ሞዴል እዚህ ጋር እኔ ገንዘብ አይሆንም ብርበኛ ያበላል። እሺ ገንዘብ ግን ይበላል። እንዴ አሁን በጤና ይመስላል የሁሉ ነገር እየተናገረች እንደዚህ የሚሆነው? እንደዚህ ሁሉ ነገር እያለችው እሷ አሁንም ስለ ፍቅር ነው ብለኝ ብዙ የማታውቂው ነገር አለ። ስለዚህ አንቺ አሁን ባለው ነገር እንድትበሳጭ ምናምን አረጋ። ሰለሞንም ቢሆን ልፈርድበት አልፈልግም አሁን ባለው ሁኔታ። ግን አንቺ የሴቶችን ስም ባታጠፊ እንደዚህ ቢሆንሽ አሪፍ ነበር። የትኞቹ እስኪ ምሳሌ እንዳንቺ አነባ እኔን አታውቂኝም። እንዳስነኪኝ በእጄ ነው ሰበብ
ማሰባብ እንደሚሆን እናያለን። ይኸውልህ ሰለሞን አንተ ወደድኳት የምትላት ሴት እንዳሰብካት አይነት ሴት አይደለችም። አርፈህ ከምትወድህ ከምታፈቅር ከምታስብልህ ከምታከብር ሴት ጋር ብትሆን ይሻላል። ሰው ስላለ ነው። ዝም አሳይሽ። ምንድን ነው የምታሳየኝ? ወረም ሲዘሽ መጣሽ ልትደበድበኝ? ለምን እደበድበዋለሁ? እኔ ሰው ትዳር ማለት የምትደበድበው ምን አገባሽ? እኔ በቃ ወዳታለሁ። ገንዘብም ትበል ምንም ትበል በቃ እኔ ፈልግ። ቆይ ማን ናት ያንተ ሚስት? የትኛዋ ናት ያንተ ሚስት? ማለት መቼ ነው ያገባት? እንዴት ነው ያገባት? በምንድን ነው ያገባት? አንቺ በራስሽ ኑሮ የራስሽ ትዳር የለሽም እንዴ? ለምን ወጥሽ ወንድ አትፈልጊም እንዴ? ምንድን ነው የሰው ትዳር የምትበጠብጪው? ወንድ ያጣው ይመስላል። በቃ ካጣጣሽ ይደር ታዲያዛው ታረጊናል። ይኸውልህ ሰለሞን እኔ አንተን ከዚህ በፊት አላውቅም አይደለ? አታውቀኝም። አሁንም አታውቂኝም፣ ወደፊትም አታውቂኝም። ምን እየሆንክ ነው ግን? አንቺ አይመለከትሽ። ይሄ ሁሉ ነገር እየሆነ አንቺ በቃ ዝም በይ አያገባሽም። ይኸውልሽ ብለኝ ለምን መሰለሽ አሁን እሱ ወዶ አይደለም ይሄ ሁሉ ነገር ያደረገው ማለትን የምር ወዷት የምር ፈልጓት አይደለም። እሷን ብትሆን ወዳው ወይም እሱ ፈልጋ እሱን አፍቅራ እያደረገችው ያለችው ነገር ሳይሆን ሀብቱን ብላ ነው እሷ ይሄን ነገር እያደረገችው ያለችው። ትበል መብቷ። እኔ ገንዘብ ምንም ሀሳብ እኔ ስለ ገንዘብ ግን ስለ ገንዘብ ስለምንም አይመለከትም። ፍቅር ነው የምትፈልገው። ግን ማህሌትን ባታገኛትስ አግብታት ባትኖር ማለት ሁሉንም ነገር አድርገህላት አግብታት ባትኖር እሷ እወዳታለሁ። ትውሰድ ብሩንም ቤቱንም ትውሰድ ተሸጥ። እንደውም የኔ ግማሽ ድርሻ ለእሷ ሰጣት። ግማሽ ድርሻ አይደርስም ሲጀምር በትዳር ላይ ትዳር በህግ ብንሄድ በትዳር ላይ ትዳር ነው የደረብከው። ቤቱ የኔ ነበር የኔ የእሷ እኮ አይደለም። በትዳር ላይ ትዳርን በትዳር ድርሻዋን ነው የምትወስደው። ድርሻዋን ሰጣት። ድርሻ የሚባል ነገር የለም። እኔ ከአንተ ገንዘብ ምንም የለኝም እኮ ገንዘብ ስትፈልግ መውሰድ ትችላለህ። ብሩንም ማለት በቃ ለሁለቱ ይካፈሉት። እኔ ደግሞ ማለት ነው የምፈልገው። ማለት ግን አንተን አትፈልግም። የሚገርምህ ነው። አትፈልገኝም፣ ወዳታለሁ። ባትፈልገኝም ወዳታለሁ። ይሄ ልጅ ግን እውነት ጤነኛ ነው? በቃ ወደድኳት። በቃ ዝም ብዬ ወደድኳት። እርግጠኛ ነህ? ይኸውልህ ሰለሞን ተረጋጋና ሁሉንም ነገር ለማሰብ ሞክር። እቺ ሴት እንዴትም ብትሆን ልትወዳት የምትችላት አይነት ሴት እንደሆነ በደንብ ታውቃለህ። ለዛ ነው ወደድኳት። በቃ አጭቂ እንዴ የምትፈልጉትን ነገር እንትን በሉና ውጡልኝ ከሚገባ ተሰብስባችሁ። ይኸውልህ እኔ ምንም ከእናንተ ምንም የምፈልገው ነገር የለም። ምንም አይነት ጥቅምም የለኝም። ግን ደግሞ እዚህ ጋር የአንድ በጣም የሚዋደዱ ሰዎች ትዳር ባልሆነ መንገድ ሲፈርስ ማየት አልፈልግም። አዎ ምንድን ነው የምትፈልጊው? እኔ ጨቀጨቃሽ። እርግጠኛ ነህ? መውጣት ከገባ አንተ ነዛትም አልገባውም። እኔ በቃ ፍቅር ነው ያዘኝ። አለቀ። ፍቅር አይደለም የያዘኝ ሰለሞን፣ ፍቅር አይደለም የያዘኝ። አቺ ቤቴ መተሽ አቺ እንዴ በቃ ፍቅር ነው ያዘኝ። አለቀ። እኔ ነው ማቋንሽ ማህሌትን እኮ አታውቃትም ሲጀመር አይደል? ለምን አላውቃትም? ድሮም ታወቃለች። እቺን የሚያስተዋወቀችኝ እሷ ነች። እኔ እኮ መጀመሪያም እሷን ነው የምወደው። አትወዳትም? እወዳት ነበር። ውሳኔ ከሆነ ተይው በቃ። እኔ እቺ ምን አይነት መተት ውሳኔው አይደለም ነው እንጂ ጎበዝ መተት እንደሚሰራም ታውቃለህ። ማን ላይ እንዳሰራ ብቻ ነው እንጂ አላወቅኩም እንደሚሰራ ታውቃለህማ። መስሎኝ እዚህ ተይው በቃ። ምርጫው ከሆነ ይኖር እሷ ጋር፣ እኔ ቤተሰቦቼ ጋር እሄዳለሁ። ብሌና እንደዛ አይደለም። ብርሽን እሰጥሻለሁ፣ የምትፈልጊውን ነገር እሰጥሻለሁ። ሰለሞን ያንተን ገንዘብ አልፈልግም። ባንቺ ቆርጦ ወይም ደግሞ ማህሌትን እንደምታስብ ወዷት አይደለም። ያን አስቤማ ነበር የተቀመጥኩት። አሁን ሰማሽው አይደለ? በሆነ በመተት ምናምን እያለች ነው እንጂ ግን በሚያሳዝነው ሁኔታ ይህን ነገር እያደረገች ያለችው ማህሌት መሆኗ ነው። ምን ማለት ነው? ያው ግራ ሊገባ ይችላል። እንዴት አወቅሽ? ብሌን ብዙ ነገር አለ። ያው መጀመሪያም ነግሬሻለሁ ከአንቺ ጋር ሁኔታው እንዴት እንደሚሄድ ነግሬሻለሁ። ሁለቱንም እየተከታተልኩ ያለውን ነገር እያጣራሁ ነበር የቆየሁት። ያው የተወሰነ ቀድሜ ያጠፋሁት ለዛ ነው። ድሮንም አውቄ ነበር። በሚያሳዝን ሁኔታ ማህሌት እንደምታስባት አይነት ሴት አለ። ምን ማለት ነው? መዋያዋ አንተ በሌለ ጊዜ የምትቆይበት ጠንቋይ ቤት እየሄደች ነው። ምን? ድሮንም በጤናው እንደዚህ እንደማይሆን አውቄ ነበር። ምን ማለት ነው? ሰው ማለት ይሄ አንተ ጸባይ አይደለም። በቃ ምንም ማክሲራስ ስለማታውቂው ሰው አታውቂም። ምን ማስረጃች ምን የምታውቂው ነገር አለ? በደንብ አውቃለሁ። ሰለሞን ይኸውልህ አንተንም በደንብ እየተከታተልኩ ነበረ። ማህሌትንም እንደዛው፣ ብሌንንም እንደዛው። የሁላችሁንም ነገር በራሴ መንገድ ላጣራ እየሞከርኩ ነበረ። ማህሌት መዋያዋ መክረሚያዋ ጠንቋይ ቤት ነው። እሱ ብቻ አይደለም በደንብ
አይሰማሽም እኮ ምንም እኮ አይሰማሽ ያው የተደረገበት ነገር ነው። አሁን በሱ እየፈተነ እና እንዴት ነው እሱ ነው ማዳን የሚቻለው? ምንም እያሉ ያለውትም ለዛ ነው። አሁን ካለበት ከተደረገበት ምናምን ነገር አንፃር ይሄ የበፊቱን ሰለሞን አይደለም አሁን ላይ የምናገኘው። እሷ በምትፈልገው መንገድ ይሄ መተት ምናምን በሚሉት አይነት ነገር ያሰራችሁ ሰለሞን ነው እዚህ ጋር ያለው እንጂ የበፊቱ ኳኑ ፖሊስ የሆነው ሰለሞን አይደለም። አይደለም ሰለሞን እኔ ምን ማስረጃ አለሽ? እሺ ስለምትይ ነገር የሶስት እንትን ብለሽ የምታጠቅ እሺ ማስረጃ ነው የፈለገው። አዎ ይታል በደንብ እዚህ ቤት ሆና ራሱ ከሱ ጋር ከጠንቋዩ ጋር ምናምን ያላትን ንግግር በደንብ አሳያለሁ። ወይ ወራምሳንጂ ሰብሰበሽ ይሄው እንግዲህ ይሄ ያንተ ቤት ነው አይደለ? ይሄው ምን እየሰራች እንዳለ አዳምጠው እያት ፎቶሾፕ አቀነባብራ ይሄ ብቻ አይደለም አታረግም እንደዚህ አይገርምሽ? ይሄው ይሄስ ምንድን ነው? ይሄ ያንተ ቤት አይደለ? እንደዚህ አይነት ልብስ የላትም እሷ። ስልኳ ይሄ አይደለ? እኔ ጓደኛዋ ነኝ ምን ሆነኝ ይሄን ያህል ስለሷ መረጃ የማውቀው ልብሷን በምን እንዴት አድርጌ ነው እሷ ምን አደረገ? ጓደር ልጆች ልታጣይን አደምጣታው አይሰማሽም አልኩሽ እኮ እሱ ምንም እንዲህ አይሰማም። ደግሞ አታረግ አዳረገች አይ ማከረባበሽ ቪዲዮ ምናምን መሰሩት ኤዲቲንግ ምናምን ሰርታችሁ ተመጣጣችሁ ሰለሞን ራሷን አስገብቼ ስለምነግርህ ችግር የለውም። አሰራራ ገብገበሽ ምናምን አልነካትም እያየሃት በስነ ስርዓት ትነግርሃለች። መጀመሪያም ቅድምም እያለች አንተን ነው እንጂ አንተን አልፈልግ። ይሄው እየሰማህ አይደል? እንዴት ይሰማሻል? ጠንቋይ ጋር ደውላ ጠንቋይ ደውላ እንደዚህ መታት ምናምን አታውቅም። ሰማህ አይደል? እንዴት ነው የምሰጠው? አሰማሁን እንዴ? እሷን ስለተንከባከብካት ምን እንዳለች ሰማሃት አይደል? እሷን ስለተንከባከብካት ብቻ ራሱ በጣም ሌላ አንተን ከዚህ በላይ ወደ እሷ የሚስብ ነገር እየፈለገች ነው። ይሄ ምንድን ነው? ይሄ አቀረባበሽ አይሰማሽም አልኩሽ እኮ ይኸው ከማየት ሌላ ምንም ሊያመጣ አይችልም። አስገቡልኝ፣ እሷን አስገቡልኝ። አስመሳይ አንቺ ነሽ። ተይዘሽም አታይማ። አልበቃሽም? ምንድን ነው የምትመቷት እንዴ? አልበቃሽም? እንውጣ ድጋሚ ትውጪ ይሰጥሽ። አልበቃሽም? ችግር የለውም ይጨመራል። አልበቃሽ ይጨመራልሻል። የእውነት አምላክ ነግሬሽ ነበር። ምንም ማረጋችሁ ምንም የአንቺ ጠንቋይ የት ድረስ እንደሚሰራ እናያለን። ጠንቋይ አቀነባብራ ቪዲዮ እያሳየች በነገራችን ላይ ስልክሽ እነሱ ጋር ነው። እያንዳንዱ መረጃ እየወጣ ነው። ያንቺ ስልክ እነሱ ጋር ነው። ስልክሽ ውስጥ ምን ምን እንዳለ በደንብ ታውቂያለሽ አይደል? መቼም ስልክሽ ውስጥ ያለው ነገር ለአንቺ ደግሜ አልነግርሽም። አባት እንደማታነሱ ታውቂያለሽ። እሱንማ እንዳያምን አድርገሽዋል። እዛ እያንዳንዱ ነገር እያዩት ነው። እኔ ከምነግረው ከነስልክሽ አውጥቼ ከማሳየው እራስሽ ያደረግሽውን ነገር ሲጀመርም አባቴ ለጊዜ እንደሆነ ብዙዎች እያስፈራሩኝ ነው ብዬሽ ካለበት እንደዚህ ያደረጉኝ እነሱ ናቸው። ምን ያደረጉ የእኔ ስልክ ላይ ምንም ነገር የለም። ቮይስ ነው ይባላል። በነገራችን ላይ ቮይስ እንደተገኘ ነግረውኛል። ከጠንቋዩ ጋር ስትወሪ የነበረው ነገር አለ፣ ቪዲዮሽ አለ። ይሄው መታጠቢያ ቤታችሁ ጋር የእውነት አምላክ ፈረዳየሽ። አዎ ማለት አሁን በቃ ሁሉ ነገር ወጥቷል። ስልክሽን ቮይስሽ አለ አምጥቼ አሰማዋለሁ። ከራሷ ስልክ አትነግሪውም? ተመስገን። አዎ ማለት አርገሽዋል? አዎ ታዲያ አግኝተዋል። የጠንቋዩ ስልክ ተገኝቷል። ተፈለግሽ አሁን ታናገረዋል። አርገሽዋል ወይ? እና ምንድን ነው ያልሽው? ንገሪኝ እንጂ። አዎ እቺ ውሻ ንገሪኝ እባክህ። ችግር ውስጥ አትግባ። ችግር ውስጥ አትግባ። ገና አልነገረችም። ዝም በልና መጀመሪያ አንቺ ውሻ ማትፈሪ ተሻተባት ነበር። ቆይ እሺ ተረጋጋ እንዴ።
አንዴ ተረጋጋ። ተረጋጋሽ። ልታገባት የነበረች ሴት እዛ ጠንቋዩ ደድሽ ልታገባት የነበረች ሴት ናት አይደለ? ተረጋግቶ መስማት ይሻላል። እስከ መጨረሻው ተረጋጋችብኝ። እኔ ምን አውቃለሁ? ተረጋጋ። መጨረሻው ሰማት አስጨርሳት። ትጨርስ ከዚህ በኋላ ቹሻ ግን ምን እንዳደረገች እኮ ገና አልነገረችም። ይሄ ነገር አስመጣጣም ከዚህ በላይ እሺ ቹሻ ግን አንቺ አታውስ ንገር ተረጋግተሽ ነገር የሆነ ነገር ተነባሽ ነሽ ነገር እየጠበቀ ነው። ሁላችንም በጉጉት ይኸውልሽ ዛሬ እንድጉሮሽ ናቄሳልሽ ሰለሞን ሲጀመርም ልገናኝ ተረጋጋ። አንዴ ተረጋጋሽ። ተረጋጋ ሰለሞን እንዴ አሁን ተመጣለ አሁን በቃ አፍሽ ለስለስ ቁጭ ብለሽ ነገር ነው የምትፈልጊው? አልወድም ምናምን እያሻፍሽን እንድትከፍቺ ሳይሆን ያደረግሽውን ነገር እስካሁን ስትዋሽ የነበረው ምንድን ነው? ጭራሽ ከዚህ በኋላ አፍሽን አትክፈች። ሁሉም ነገርሽ እኮ ተገልጧል። ኦልሬዲ አይደል? የቀረሽ ነገር የለም። ስለዚህ እሷ ጋር አፍ መካፈት እሷ በኔ ጋር እንዳትደርስ አንቺ ነሽ የመጣሽባቸው። እሺ ነገር ሰለሞን ሊሰማ እየጠበቀሽ ነው። ቅድም ምንም አታደርግም እሷ ታማኝ ናት እወዳታለሁ ምናምን ሲል ነበር። አሁን እየሰማ ነው። አሪፍ ነው። ሲጀመርም እኔ የቀረብኩት ለገንዘብ ነው። ገንዘብ ነበር። ምንድን ነው ያልኩሽ? እኔ ስለ ገንዘብ ውጪ ቹሻ አስተቃፈራ አሰራው አደረገች። ስርስሪ እንድትከተለኝ አልኩት። እቺ ሽባ ሚስት እንድጠራት አልኩ። ከዚህ በኋላ አፍሽን አትከፈች። እሷን አትናገሪያት። ቆሻሻ ርካሽ ሲጀመር ነገር ምን ይወደዳል? ከገንዘብ ውጭ ምንም ነገር የለም። ከገንዘብ ውጭ ምንም ነገር የለም። እሺ አሁን እሱን እንደዚህ እንድትለፈልፊ አፍሽን እንድትከፍቺ ምናምን አይደለም ያስገባሽ። ሁሉንም ነገር ከአንቺ መስማት ስላለበት እንጂ ማለት ነው። አዎ በቃ ተገኝቶ አሰራው እንገዛ እንደውደኝ ያለው። እሺ ከቡናው ጋር ቅድም ምን ነበር አልሰጣችሁ ነበር? ያባሰን ይጣላል። ከዛስ ማለት ሁለቱም መጠጣት አለባቸው። አዎ ምክንያቱም እንድትፈርም እንዴ መጠጣት አለበት። ቡናውም ላይ አሁን ሰለሞን ተረጋግተህ ተቀምጠህ ማሰማኝ ከሆነ ላስወጣህ እገደዳለሁ። እሷን መውጣት ያለባት እኮ ተረጋጋ። በቃ ተጨረሰ። ምን አባቷ ትጨርሳለች? የኖርክበት ህይወት አይደል? ይዚ ዝም በይ ረካሽ። አይገርምሽም? ገና ገልሻል። ሰለሞን አሁን ለሰለሱ ተጠይቅሻለሁ። ሰምኛለሽ? አንቺ ብቻ ሳትሆን ይሄ ጠንቋይ ተብዬሽም በደልም ጥቂት ታውቂያለሽ። አቶ ባይኖረኝማ እዚህ ቤት እንድመጣ ያደርግ ነበር። ሁለታችሁን ወይን ባላስገባ መቀመጥ እንዳትወርዱ አድርጌ ነው። እሺ እዚህ ቤት ሰው እንዳይመጣ እዚህ ቤት ሰው እንዳይመጣ አስደርገሽ ነበር። እና እንዴት ይመጣ ይመስላል? ያቺ ጠንቋይ ለሌሎች ሰዎች ነበር ይሽ ቀጣይ ደግሞ የሷን ነጣፋና የሷን ደግሞ ማውራት ትችላለች። በነገራችን ላይ አይተሻቸዋል። እያጣሩ ነው። አሁን ከስልክሽ ስልኩን ወስደው አድራሻው ጋር እየሄዱ ይሄን ያህል ጠንቋይ የምትይው ሰውዬ ይሄን ያህል የሚያስፈራ ያልኩም መቅረብ ምናምን መስሎ እንዳይሰራ አንቺ አባብዬ እንደዚህ ከተናገርሽ እንደሚከተልሽ ታውቂያለሽ። ምንም አይከተለኝ ብቻዬን ነው እኮ ምን አይነት ሰይጣናዊ ሴት ነሽ ግን? አሁን የእሱን ነገር ለመውሰድ እስከ ዛሬ አይቆይም ነበር። ብቻዬን ነው አሁን ከቤት ይወጣ። አይ ቆያ ሌላ አንቺ ቆሻሻ ምንም አባሽ ነው። ሰለሞን ተረጋጋ። ቤቴ ምንም በቃ እኔ ቤቴ ነው። ይኸውልህ የውሸቱ ባሌ ተረጋጋ። ይሁን ነገር ተረጋጋሽ። በቃ ተረጋጋ። ዝም በል ሰለሞን እረፍ። ተረጋጋ። እንዴ እንደምትሆን አታያትም? በቃ ከቤት ያስወጡን። አሁን እኮ ስራዋ ስለተጋለጠ እኮ በቃ ተረጋጋ። ትንሽ ደቂቃ እኮ ዝም በል። በቃ ለትንሽ ደቂቃ ዝም በል። ሌላ ያቀርሽው ምናምን ነገር ካለ ከምን ተናገር። አልፈርምም ብላ ነበር። ለብቻችን ያወራን ነበር። አይቻለሁ። አታስቢ፣ ሁሉንም ነገር አይቻለሁ። ሰላሙ ማወቅ ስላለበት በቃ እኔ አንድ ነገር ነገር ሚስት በጣም ነው የምትወደው። እሺ ያውቃል የአንቺ ስራ ነው እንጂ እኮ እንደዚህ ያደረገው በደንብ እንደሚዋደዱ እኔም አንቺን በደንብ እናውቃለን። እኔ ደግሞ ያው ምን ታሪክ ሲል እኮ ተመረጠና ብልህና ይባላል።
ሄደሽ እዛ ጠንቋይ ቤት እያሆነደሽ ጥበበኛነትሽ የምታሳይው ለምን አታስወጪ? ከዚህ በኋላ ከህግ ጋር ስለሆነ የምትቆዩ ችግር የለም። ከዚህ ጋር አድቮካት ምንም አያስፈልግም። ከዚህ እንደወጣ ቀጥታ አብረን ወደ ፖሊስ ጣቢያ እንሄዳለን። እስከዛ ግን ከእነሱ ጋር ማውራት ስለምፈልግ ቻው። በጣም ነው የማመሰግነው። እውነት እግዚአብሔር ይስጥልኝ። ችግር የለም። ምንም ምስጋና አያስፈልግም። ይኸውልህ ሰለሞን፣ አሁን በቃ መበሳጨትም መናደድም እንደዚህ መሆንም አያስፈልግም። ከዚህ በኋላ የማህሌትንና የጠንቋዩን ጉዳይ ህግ ነው የሚፈታው። እኛ እስከዚህ ድረስ ያለውን መረጃ ሁሉንም ምን ስታደርግ እንደነበረ ካወቅን በቂ ነው። ከዚህ በኋላ ያለውን ነገር እንደነገርኩ ለህግ ወስዶ ማስረከብ ነው። ፍርዳቸውንም ምናቸውንም የሚቀበሉት ከህግ ነው። አንተ ግን ምንም ቢሆን እሷ ካቀደችው ነገር ሳትደርስ እውነቱ ወጥቶልሃል። እንደውም ደስ ሊለት ነው የሚገባው። ማለት እሷ ያቀደችው ብሌን እንደዚህ ሆነ አንድ ቀር እንደውም እንዳታወራ አድርጊልኝ ምናምን እራሱ እያለቻት ነበረ። ሰምተሃል? ብሌንን እዛ ደረጃ አድርሳ አንተን ገንዘብን ወስዳ አንተንም ከፈለገ ይበድ ምናምን እያለች ነበር። እዚህ ሁኔታ ውስጥ ሳትደርሱ ያው ብሌን ናት። ብሌን ቀድማ ነቅታለች። ብዙ ነገር ገብቷታል። እሷ ናት እንዲሆን ያደረገችው። እና አንተ አሁን በዚህ ሰዓት መናደድ፣ መበሳጨት ምናምን ሳይሆን ያለብህ በቃ መረጋጋት ነው። ሊሆን ከነበረው ነገር በሙሉ ተርፏል። ብሌን በጣም ጎበዝ ሴት ነሽ። አንቺን ሳላደንቅ ማለፍ አልችልም ጭራሽ። ማለት እንደዚህ ሆነሽ እንኳን ህይወትሽ ላይ እየተፈጠረው ያለው ነገር ለአንቺ ከባድ አልነበረም። በአንቺ ነው እንደዚህ ምስቅልቅል ሊወጣ የነበረ ነገር ተስተካክሎ ያየነው ዛሬ ላይ በአንቺ ነው። እና እኔ አንቺን በጣም ማድረግ እፈልጋለሁ። እኔም በጣም ነው የማመሰግነው። ምንም የሚያስመሰግን ነገር የለም። ያው ማለት አላውቅም ቁሜ ማለት ያደረገችኝን ነገር ሲሆን አላውቅም ብቻ ስለደረሽልኝ በጣም ነው የማመሰግነው። ምናልባትም አንቺ ባትደርሺ ሊፈጠር የሚችለው ነገር በጣም ከባድ ነበር የሚሆነው። በጣም ነው የማመሰግነው። እውነት በጣም ችግር የለውም። ምንም ምስጋና ያስፈልገውም። ማለት ለእኔም ደስታ ነው። እንደዚህ ከዚህ የመሰለ ፍቅር እንዴት ስትዋደዱ እንደነበረ ነግረሽኛል፣ አውቄያለሁ። እና ከዛ ሁሉ ነገር ከመለያየቱም እሱ ሌላ ከማግባቱ ከሁሉም ተርፋችሁ ድጋሚ እናንተ እንደዚህ የምትግባቡበት መስመር ላይ ሆኖ ማየቱ በራሱ ለእኔ ትልቅ ደስታ ነው። እና ምንም ምስጋና ያስፈልገውም። እንደውም ከምስጋና በላይ ህሊናዬ በጣም የሚደሰትበትን ነገር ነው ያደረኩት። አንተ ሞዳ አይደለም ስንት ነገር ያሳለፈች ሚስቴ ችግር የለውም። ይቅር ብያለሁ። ተነስ። አንተ ይሄን እንደማታደርገው እኮ ቶሎ ብሌን ተናግራ እዚህ ቤት ላይ ካሜራ ሁላ አስቀምጬ ነው የሄድኩት። የመጀመሪያ ቀን ስመጣ ይህ ሁሉ ነገር እንዲሆን ያደረገችው ግን ብሌን ናት። ብሌን አየህ አንተ ለገጠመ ነገር እንኳን ጥላ ማለፍ አልቻለችም። ማለት ይህ የሚያሳየው ለአንተ ያላትን ፍቅር ነው እንጂ ከሳ መክሰስ ትችላለች። በደንብ ንብረቱን በደንብ መካፈል ትችላለች። እንደውም በ80 ላይ 80 እንደደረብኩ ወይም ደግሞ በ80 ላይ ሌላ ሴት እንደደረብኩ ቢታወቅ ሙሉ ለሙሉ ንብረቱ በእሷ እስከመሆን ይደርስ ነበር። ያ ደረጃ ደግሞ ይደርስ። አንተማ አላሳሰበም። እዛ ደረጃ ላይ ቢደርሳ መኖር የምችል ሴት ነበረች። ግን ያንተ ፍቅር ይበልጥብኛል ብላ ነው ይህን ሁሉ ነገር ትታ ከዚህ ሁሉ ባሌ ምን ገጥሞት ነው የሚለው ነገር እንዳንድ ሚስት አሳስቧት ይህን ሁሉ ስቃይ ችላ ያንተ ነገር አሳስቧት እዚህ ያደረሰች እሷ ናት። እና በጣም የሚገርም ሚስት ነው ያለች። ያው ከዚህ በኋላ አብራችሁ ትኖራላችሁ አትኖሩም፣ ትዳራችሁ በዚህ ይቀጥላል የሚለው የብሌን ውሳኔ ነው። ያው ብሌን አላውቅም ምን እንደሚሰማሽ ከዚህ በኋላ እሱን ተቀብለሽ እንደ በፊቱ እንደ ባሌ እና ሚስት እንኖራለን ወይም ደግሞ አይ በቅቶኛል እኔ ይቅርታ ባረግለትም ግን ካሳለፍነው ነገር አንጻር አብረን መቀጠል አንችልም ካልሽ እሱ እንደማያደርገው ስለማቅ ይቅር ብያለሁ። ሲጀመርም እኔ በሱ ቂም መያዝ አልችልም። ምክንያቱም እሱ ለእኔ ብዙ ነገር ነው። ድሮም አፈቅረዋለሁ፣ አሁንም አፈቅረዋለሁ። ማለት አውቆ አድርጎት ቢሆን ኑሮ መሄድ የምችልበት አጋጣሚዎች አሉ። ግን አውቆ ስላልሆነ እሱ ለእኔ ብዙ ነገር ሆኖብኛል። ማለት ለአንድ ተራ ሰው ብዬ ትዳሬን ማፍረስ አልፈልግም። እናንተን ግን በጣም ነው የማመሰግነው።
በቃ ደስ በሚል ሁኔታ ብሌንም ያው የፈለገችው ያንተን መመለስ እንጂ ከአንተ ጋር መለያየቱን አይደለም። በጣም ደስ ይላል ማለት በቃ ይሄ ሁሉም ነገር ተረድታለች፣ ገብቷታል። ያን ሁሉ ነገር አልፋ ዛሬ እዚህ ላይ ያደረሰች ሴት ደግሞ ዝም ብላ እንደማትሄድ ማሳያ ናት ብለኝ በጣም ደስ ይላል። አንተ ከዚህ በኋላም ቢሆን ለምትመርጠው ሰው ለምትቀራረበው ሰው ጥንቃቄ አድርግ። ከዚህ በኋላ ደግሞ ሌላ ሰው አያስፈልጋችሁም። በቃ ብሌንም ካየሽው ነገር አንጻር ድጋሚ ሰው ለማመን ትቸገራለች ብዬ አስባለሁ እና ይህን ያህል ሰው የሚያስፈልጋችሁ ነገር አይደለም። በቃ ራሳችሁ ለራሳችሁ በደንብ ትሆናላችሁ። ፍቅራችሁ እንዳለ ነው፣ መተዛዘናችሁ መተሳሰባችሁ እንዳለ ነው። ሰው አያስፈልጋችሁም ማለት ሁሉም ሰው አንድ አይነት ነው እያልኩ ሳይሆን ግን ይህን ያህል የቅርብ የሚሉት ሰው ባልታመነበት ሰዓት ላይ ወይ ደግሞ እንደ በፊታችሁ ሰራተኛ ምታችሁ ሆኑ እንጂ እንደዚህ አይነት ሰዎችን ጥንቃቄ ብታደርጉ። ያው ብሌን ጎበዝ ተመልካች ነሽ፣ ሁሉንም ነገር አይተሻል። የሆነ ነገር ማሳታረገው እንዳይሆንም እያልሽኝ ነበር እና እሱም እውነት ሆኗል እና ከዚህ አንጻር ያለውን ነገር በደንብ ከሷ ጋር እየተመካከርክ አድርገው ለወደፊት ሰለሞን። ያው አሁን ባለው ሁኔታ በጣም ደስ ይላል። በቃ ማለት በጊዜ ነው ነገሮች የተፈቱት እና በጣም ደስ የሚል ነገር ነው። ከዚህ የባሰ ከዚህ የበለጠ ፍቅራችሁ አምሮ ከዚህ የበለጠ መተሳሰባችሁ ጨምሮ እንደምትኖሩ ተስፋ አደርጋለሁ። እኔም በዚሁ አልቀርም። ብሌን ከዚህ ጓደኛሞች ነን ማለት እችላለሁ። እመጣለሁ፣ እንጠያየቃለን በደንብ ማለት ልቀርባችሁ እፈልጋለሁ። ተምሳሌት የሚሆን ነገር እናንተ ጋር እንዳለ አይቻለሁ እና እኔ በዚሁ የምቀርብ አይነት ጉዳይ አይደለም። ግን ለዛሬ አንቺ ለኛ ብዙ ነገራችን ነሽ። ያው ነይ ነገር አላደረኩም በእውነት ከሆነ ግን ያው አሁን ላይ መሀሌትም ያ ግብረ አበሯም ሰውዬ ማግኘት ያለባቸው ነገር ማግኘት ስላለባቸው ነገሮችን ከእነሱ ጋር ሄጄ መጨረስ ስላለብኝ አሁን መሄድ አለብኝ። ግን በዚሁ የምቀርብ አይነት ጉዳይ አይደለም። እንግዲህ ውድ ተመልካቾቻችን ሁሉንም ነገር አይታችኋል። ከመጀመሪያ እስከ መጨረሻ አብራችሁን ነበራችሁ። ጓደኛችን ባሏት ሴት ነው ይሄ ሁሉ ነገር ሲደርስባቸው የነበረ። እንዲሁም በብሌን አስተዋይነት በቃ ብዙ ነገሮች ሊሆኑ ከነበሩበት ሳይታቀድ በድንገት ቀርተዋል። በጣም ደስ ይላል ማለት እሷ በጣም ብዙ ርቀት ነበረ የሄደችው። ያኛው ጠንቋ የሚባለው ሰውዬም በጣም ብዙ ነገር ሲላት ነበረ። ስከታተላት እንደሰማሁትም እንዳየሁትም እሷም መዋያዋን ማዳሪያዋን መዛ እየሄደች ነበረ ስራ ምናምን። ያው አሁን ላይ ከሰለሞን ጋር በነበራት ነገር ያን ያህል የሚቆጣጠራት ሰው ስለሌለ እዛ ነበረ ስትሆን የነበረው። ራሱ ውጭ ላይ ከወጣች እዛ ጠንቋይ ቤት የሚባለው ሰውዬ ጋር ነው ስትሄድ የነበረው እና እዛም እሱ ያለበትም ስለሚታወቅ መሀሌትም እዚሁ ጋር ስለሆነ ቀጥታ የነሱ ነገር ከዚህ በኋላ ያለውን ህግ ነው የሚጨርሰው። ምን ላይ እንደሚጥላቸው ህግ አናውቅም፣ ግን ውሳኔውን ከዚህ በኋላ ለእሱ ነው የምንሰጠው። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ሼር፣ ሰብስክራይብ፣ ኮሜንት እየጻፋችሁ ቤተሰብ መሆናችሁን አሳዩን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን። የመጀመሪያ ፍቅሬ ሚስቴን ላጣ ነበርና ላደረጋችሁልን ነገር ሁላችሁንም በጣም እናመሰግናለን። እግዚአብሔር ይመስገን። ምንም ችግር የለውም። እኛ እንዳንድ ሰው ማድረግ ያለብንን ነገር ነው ያደረግነው። አንተ ግን ከዚህ በኋላ እያንዳንዱ እርምጃ ተጠንቀቂ። ራሴ ባልከው ሰው ነው ልትጠቀ የነበረው እና ጥንቃቄ አድርግ። ከዚህ በኋላ ላለ ህይወት ማለት መሀሌት አሁን ስንት ዓመት ምን ያህል ጊዜ እንደሚፈረድባት አናውቅም። ከዛ ከወጣች በኋላ አፏ የምትቀመጥ ሴት ላትሆን ትችላለች። ማለት እኛ ከእናንተ እንርቃለን እያልን ሳይሆን ግን ደግሞ አንተን ቤት መንገድ ልታገኘ እንዳንችል አይታወቅም እና ሁላችሁም በቻላችሁ መጠን ጥንቃቄ አድርጉ። እንግዲህ ቤተሰቦቻችን እንገናኛለን። ቤተሰብነታችሁን አሳዩን። ከጎናችን ናችሁ። ቸር ቆዩልን።